ሰማኝ ግን መቼ የሚማረሰው ምን እንደሆነ ታውቃለህ? ካንተ ጋር ለመጀመሪያ ጊዜ ስቀር ልቤ እስኪወጣ ድረስ በጣም ደንግጬ ነበር። በጣም ልቤ እየመታ ነበር። እስቲ አስበው ህይወቴ ላይ ለመጀመሪያ ጊዜ ወንድ ላገኝ ነበር። ከዛ ቤታችሁ ገባውና አንተን አየው። ከዛ ደግሞ በቃ እግሬ ራሱ በጣም ከዳኝ። ሌላ ዓለም ውስጥ ያለው ያህል ተሰማኝ። በቃ ሌላ ታሪክ ውስጥ ገባው። እሱን ቀን መቼ ማረሳው? አንተም በጣም ጓጉተህ ነበር ልክ እንዳሁኑ ማለት ነው። እውነቴን እኮ ነው። አይ ወይ ሶመር እንዴ ለምንድን ነው የምትዋሸው? አንተም ስትኝ ቆመህ ነበር የቀራኸው። ልክ እንደ ሐውልት ነው የሆንከው። እመን እንጂ። ቆይ እንዲያውም እንዴት እንደነበርክ ላሳይ። እንዲህ ነበርክ። ይኸውልህ አንዴ ላሳይ። ቆይ ኧረ በለው ይኸውልሽ በጣም ቆንጆ ሴት መሆንሽ በጣም ገርሞኝ እኮ ነው። ቆንጆ አልጠበቅክም አይደል? ትዝ ይለኛል በጣም ታብሪ ነበር። ከዛ ልክ እናት እንዳለችው መልካም ሰው ነው ብለሽኝ ነበር አይደል እንዴ? መቼም አልረሳውም። መቼም ቢሆን አልረሳውም። እሺ በቃ ይበቃሃል ሶመር። በጣም ያሳፍራል። ይህን ማስታወስ አልፈልግም። እንለፈው በቃ እንለፈው። ሁሉንም ነገር እንደምታውቂ ስትናገሪ ነበር። እንደውም የሆነ አረፍተ ነገር ተናግረሽ ነበር። እንደውም ምን ነበር? ቆይ እንዴት ነበር? ቃሉ ከየት እንደመጣ አይናገሩ ነው ምናምን ስትይ ነበር። እና የወደፊታችንን ማየት ይቻላል ነው ምናምንም ነገር ብለሽ ነበር። ቆይ ምንድን ነበር? አስታውሽኝ። ትዝ የሚልሽ ነገር አለ? ቃሉ የመጣበት ቦታ ግድ መታወቅ አለበት አቶ ሶመር። ምክንያቱም የመጣበት ቦታ ማለት ተመልሶ የሚሄድበት ቦታ ማለት ነው። ታውቃለህ ምንም ሳልጠጣ ሰከርኩ መሰለኝ። ትንሽ እየዞረብኝ ነው። አዎ እሱ ገብቶኛል። ለምን እንዲህ እንደሆነ እናውቃለሁ። አንድ ላይ ከሆነን በኋላ እኔ ያልኩት መንገድ ብቻ መሆን አለበት ማለት ስለጀመርን ነው ነገሩ የተበላሸው። ቆይ ግን ምን ሆነን ነው እንደዛ ያደረግነው? ወደ ተሳሳተ ቦታ የሚሄድ አውቶቡስ እንደተሳፈረ ተሳፋሪዎች ነን። በቃ አሁን ወደ ቤት ልሂድ። ደህና ነሽ? ደህና ነኝ። እሺ በቃ ወደ ቤት ላድርስሽ።
ነሽ? እያዞረሽ ነው እንዴ? ትንሽ ራስ ምታት አለው። በል እንሂድ። Şimdi anlıyor kalbim gidilen yolların, dönülen sokakların, ıssız, yalnız, tatsız olduğunu. Kal ya da git, yazamam bunu, sil baştan. Yoruldum aynı yollarda koşmaktan. Duruldum, yandı öyle son buldu. Ben senden vazgeçtim, yeni bir yol çizdim. İçimde sen olan bu kalbi yeniden yıkıp geçtim. Ben senden vazgeçtim, yeni bir yol çizdim. İçimde sen olan bu kalbi yeniden yıkıp geçtim. Şimdi görüyor gözlerim uzak gölgeleri, unuttuysan da şimdi hatırla. Dolaşsın ellerim saçlarında. Kal ya da git, yazamam bunu, sil baştan. Yoruldum aynı yollarda koşmaktan. Duruldum, yandı öyle son buldu. Ben senden vazgeçtim, yeni bir yol çizdim. İçimde sen olan bu kalbi yeniden yıkıp geçtim. Ben senden vazgeçtim, yeni bir yol çizdim.
በሉ። ከዚህ በፊት ተጋብታችሁ ነበር እና በቅርቡም ልጅ ልትወልዱ ነው። የትዳር የመጀመሪያው ዓመት በጣም ከባድ ነው። እርስ በርሳችሁ በደንብ ስትላመዱና እርስ በርሳችሁ በደንብ መረዳዳት ስትጀምሩ ነው ትዳር የሚጸናው። እርስ በርስ ለመላመድ የማንሞክር ቢሆንና ይሄኔ ትዕግስት ባይኖረን ኖሮ ትዳር የሚባል ነገር አይኖርም ነበር። እናንተ በጣም ወጣቶች ናችሁ። ስለዚህ በሕይወታችሁ ከባድ ነገር ይገጥማችኋል። ታዲያ በእንዲህ አይነት አጋጣሚ ላይ መለያየት ግን መፍትሄ መሆን የለበትም። የባለፈው ቀጠሯችሁ ላይ አልተገኛችሁም። ስለዚህ እንደምትዋደዱ ግልጽ ነው። ቆይ አንድ ሰው ሚስቴን የማልወድበት ምክንያት አንዴ እንኳን ልታገሳት ፈቃደኛ ስላልሆንኩ ነው ይላል? እስኪ መልሱልኝ። ክቡር ዳኛ፣ ፍቅር ብቻ በቂ አይደለም። አዎ፣ እንዴት መዋደድ እንዳለብን አናውቅም። አዎ፣ እንዴት ማድረግ እንዳለበት አያውቅም። አዎ፣ ምክንያቱም ሁል ጊዜ ጥፋተኛው እኔ ነኝ። ልክ የሆንሽው ደግሞ አንቺ ብቻ ነሽ። ልክ ነኝ እያልኩ አይደለም። ስለዚህ ልክ እንደሆነ ሰው ለመሆን አትሞክሪ። ይበቃችኋል። አረፍ በሉ። የ10 ደቂቃ እረፍት እንውሰድ። ወይዘሮ ቱርኳን የፍቺው ውሳኔ ዛሬ የሚወሰንላችሁ አይመስለኝም። እንዴ የሚባል ነገር አለ እንዴ? ተስማምተን እኮ ነው የመጣነው። ደግሞ ሁለታችንን ማፋታት እንፈልጋለን። እንግዲህ ዳኛውን ሰምተሻችኋል። አዲስ ሙሽሮች ናችሁና ደግሞ ልጅም ልትወልዱ ነው። ያው ዳኞቹ ቅድሚያ የሚሰጡት ማስታረቀን ነው። እሺ፣ የዳኛውን ሐሳብ ለማስቀየር ይሄንን ብናሳየው ይበቃል። የፍርድ ቤት ቀጠሯችሁ እንዴት ሆነ? ቱርካን እስካሁን ድረስ አልደወለችም። ሳዲቅም በጊዜ ለመድረስ እየሞከረ ነበር። ልደውልለት እንዴ? ቆይ ትንሽ እንጠብቃቸው። ከዛ ካስፈለገን ይደውላል። እሺ። ተነሱ። ክሱ ላይ ከተያያዘው ማስረጃ በመነሳት
እና ሁለቱም የሰጡትን ቃል በመመልከት በባልና ሚስት መካከል ያለው ግንኙነት ከስር መሰረቱ መናጋቱን በመመልከት እንዲሁም ሁለቱም ለመለያየት መወሰናቸውን ከግምት በማስገባት የወይዘሮ ቱርካን ኮርማን ጥያቄ ተቀባይነት አግኝቶ ፍርድ ቤቱ ከዛሬ ጀምሮ እንዲፋቱ ወስኗል። በቃ ተወስኗል። ጭቅጭቁ፣ ጩኸቱ እንዲሁም ክርክሩ ሁሉ ቀርቶ በዝምታ ተውጠዋል። አሁን ሁሉም ነገር እንዳልነበር ሆኗል። ከተማው በሙሉ ጨልሞባቸዋል። የሚሰማቸው ሙዚቃ ስለመለያየት የሚያቀነቅኑ ናቸው። Buymuş benim alın yazım. İster uzak, ister yakın, anılar beni rahat bırakın. Yalnızım ben, çok yalnızım. Buymuş benim alın yazım. İster uzak, ister yakın, anılar beni rahat bırakın. Artık dönsen de dönmesen de ne çıkar beni sevmesen de. Bir kadehim var bak elimde, hasreti içiyorum. İnan sevgili küskün değilim, yalnız hayatta tek isteğim gönülden bana uzanacak dost elinin delisi. Dönsen de dönmesen de ne çıkar beni sevmesen de. Bir kadehim var bak elimde, hasreti içiyorum. Yalnızım ben, çok yalnızım. İster yakın, anılar beni rahat bırakın. አብቅቷል አባዬ።
አብቅቶልናል አባዬ። አይዞሽ። አብቅቷል። አብቅቷል። ነይ የኔ ልጅ በቃ ነይ። ግቢ ግቢ። የኔ ቆንጆ ልጅ ቱርካን ማውን ስላለበት ነው የሆነው ውዴ። እሺ ታዲያ ከዚህ ሌላ ምን አማራጭ አለሽ? ቆይ በጣም ብዙ ሞክረሻል። በተለይ አንቺ ትዳራችሁን ለማቆየት ያልቆፈርሽ ጉድጓድ አልነበረም? ግን ህይወት እንዲህ ናት። አንዳንድ ጊዜ የፈለግነውን ያህል ብንጥርም አይሳካልንም። በደንብ አልቅሽ። አልቅሽና ይውጣልሽ የኔ ቆንጆ ልጅ ቱርካን። ውስጥሽ ያለውን መርዝ አልቅሰሽ አስወጪው። በውስጥሽ አትያዥ። ልብሽን በእንባ ጠቢው የኔ ልጅ። ስንት ነገር አሳልፈሻል። ይሄ ንጹህ ልብሽ ስንት ነገር አይቷል የኔ ልጅ። በያልቅሽ አልቅሽ የኔ ውድ ልጅ፣ የኔ ውድ ልጅ ቱርካን። አንዳንድ ጊዜ ህይወት የሚጀመረው አበቃለት በምንልበት ሰዓት ነው። ቱርካን የኔ ውብ ልጅ ልጄ በጣም ብዙ ጊዜ ስደውልልህ ነበር ግን አታነሳም። አስጨነከኝ እኮ። ምን ተፈጥሮ ነው? ቆይ እንዴት ሆናችሁ? በቃ ተፋተናል። ወይኔ እኔ ልጅ በዚህ ፍጥነት መሆኑን ማመን ያቃተኝ። በወረቀት ላይ ተፋታችኋል ስለተባለ ዝም ብለህ ተስፋ እንዳትቆርጥ እሺ? ምክንያቱም አንተና ቱርካን አሁንም ቢሆን ትዋደዳላችሁ፣ እጅግ በጣም ትዋደዳላችሁ። ስለዚህ እንደዚህ በቀላሉ መለያየት የለባችሁም ልጄ፣ እንዳትለያዩ። ህግ፣ ፍርድ ቤት ምናምኑን ተውት። ልባችሁ እስኪላችሁ ድረስ አትለያዩም እሺ? አይ ማዬ፣ ቱርካን ሁሉንም ነገር ወስና ጨርሳለች። ልቧ ውስጥ ያለውን ፍቅር እንዳለ ተስፋ ቆርጣበታለች። በቃ አሁን እሷ ወስናለች ማዬ። ምን ማለት ነው ልጄ? ፍርድ ቤት የተፈጠረውን ነገር ንገረኝ። ምንድን ነው? የኔንና የሚኒን ፎቶ ባለፈው ለፍርድ ቤት እንደምትሰጥ ነግሬሽ ነበር። አዎ፣ እኔን ለመበቀል ስትል ለዳኛው ሰጠችው። ወይ ጉድ ፈላ። ውስጡ የተሰማትን ሐዘን በእነዛ ፎቶች እንደምትወጣው ግልጽ ነው። ሁሉም ነገር የኔ ጥፋት ነው የኔ ልጅ፣ በጣም ይቅርታ። አልገባኝም። ቆይ እንዴት እንደዚህ ያለ የሞኝ ስራ ሰራለሁ? ፎቶውን ልክ በእጅ እንዳስገባሁት እንዴት አልጣልኩትም? ምን አይነት የጅል ስራ እንደሰራው ማመን አልችልም። ቆይ ስልክ እንዴት ነው ያስቀመጥኩት? ልፈልገው። ምን ልታደርጊ ነው ማዬ? ቱርካን ጋር ልደውል ነው። ፎቶውን እኔ ሰው ልኬ እንዳነሳሁት እነግራታለሁ። ከዛ እኔን ከፈለገች ትጥላኝ። አንተ ላይ እንዲህ አይነት ነገር አይገባም። ቱርካንም ብትሆን እንደዚህ አይነት ነገር ለሱ አይገባትም። እኔ ለሰራው ስህተት እቀጣበታለሁ። አይ ማዬ፣ አይሆንም። እንደዛ ታድርጊ።
ተይ፣ ትዳራችን ከተበተነ እኮ በጣም ቆይቷል። እንደዚህ ማድረግሽ ለውጥ የለውም። ቱርካን ጭንቅላቷን አሳምናለች። በቃ ይሄ የመጨረሻችን ነው። እንዲሁ እንዳለን ብንትሆን የሚሻለው። አንቺ እንደሆንሽ ማወቅ የለባትም። አሁን የምታምነው ብቸኛ ሰው አንቺን ነው። ስለዚህ አሁን እባክሽ አታሳዝኛት። አሁን ለብቸኛ ረዳቷ አንቺ ነሽ። ስለዚህ ይህንን ብትሰማ በአንቺ ማዘኑ አይቀርም። ይሄ ደግሞ ትክክል አይደለም። እማዬ አሁን ላይ ምንም ማድረግ አንችልም። እሺ ታዲያ ምን እናደርግ ነው? እጃችንን አጣጥፈን ልንቀመጥ ነው? እንደዚህ ነው የሚሻለው? በቃ ምንም የምልሽ ነገር የለም። ይኸውልሽ ምንም አይነት ምክንያት መፍጠር አንችልም። በቃ የመጨረሻ ውሳኔው ይሄ ነው። አንቺም እሱም ተቀበይ። በቃ አብቅቷል። ነይ የኔ ልጅ ነይ። አይዞሽ አትዘኝ እሺ። ቱርካን የኔ ውብ ልጅ አይክፋሽ ብዬ ልልሽ አልችልም። ምክንያቱም እያሳለፍሽ ያለሽው ነገር በጣም ከባድ ነው። ግን እናትሽ ልክ ናት። አንዳንድ ጊዜ ነገሮችን ለበጎ ነው ብሎ መቀበል ጥሩ ነው። በጣም ብዙ ነገር ተፈጥሯል። እሱን ደግሞ ከውስጤ አላወጣሁት። ምን ያህል እየጎዳኝ እንዳለ ልነግራችሁ አልችልም። ውዴ፣ ውስጥሽ የሚጎዳውን ነገር በሙሉ ከውስጥሽ አስወጪ። የኔ ቆንጆ፣ በውስጥ መያዝ በጣም ነው የሚጎዳው። ዛሬ በጣም ትልቁ ቁስልሽን አራግፈሻል። ለሱ ፈጣሪ ይመስገን። አሁን ደግሞ እዛ መስራት ብታቆሚ ጥሩ ነው። የት መስራቱ? ቆይ አንዴ እኔ ምግቡን ልየው። ቱርካን የወይዘሮ ሩቻን ድርጅት ውስጥ መስራት ጀምራለች። ሳዲቅ ምን ማለት ነው? ቱርካን አባዬ፣ እኔና እሱ አብረን ነው የምንሰራው። ከመቼ ጀምሮ? በቅርቡ ነው። እንዴ ከዚህ በኋላ ግን አትሄጂም አይደል? ለምንድን ነው የማልሄደው አባዬ? ስራ እኮ ነው። ከሶመር ጋር የሚያገናኘው ነገር የለም። የኔ ልጅ እናንተ ገና መፋታታችሁ እኮ ነው። ከሶመር ጋር ተለያይታችኋል እኮ። ታዲያ እንዴት ነው እሱ ያለበት ቦታ መሆን የምትችይው? ለወይዘሮ ሩቻን ቃል ገብቼላታለሁ። እንደ ድሮ አይደለም ግንኙነታችን። ምን እንደሆነ እናውቃለን። ውይ የፈጣሪ ያለ በጣም ይገርማል። አሁንም ድረስ ለምን ለዛች ሴት እንደምትከራከሪላት አላውቅም። ተይ እንጂ እባክሽን እማዬ፣ እንደዛ አትበይ። ስራ እየፈለኩ እንደነበር ታውቂያለሽ። እባክሽ ስሚኝ አንቺ ልጅ፣ ስራ እኮ አልጠፋም አይደል እንዴ? ደግሞ ትናንት ነግሬሻለሁ። አቶ ካርታል 8 ሰዓት ላይ ቀጠሮ ይዞልሻል። የቱ ካርታል? ካርታል የሎጂስቲክ ድርጅት ያለው ሰው ነው። አንተም ታውቀዋለህ እኮ። ትልቅ ድርጅት ነው ያለው። የባሊ ከስር ትልቁ የወይራ እርሻ በሙሉ የሱ ነው። ሳዲቅ የድሮ ተማሪ እዛ መስራት ጀምሯል እና ሰራተኛ እንደሚፈልጉ ነግሮኝ እሱን ያመቻቸላት። አቶ ካርታል ደግሞ በአካል ራሱ ሊያገኝሽ ነበር። ደግሞ ታውቂያለሽ እንዲህ አይነት ነገር በቀላሉ የሚመቻች እድል አይደለም። የኔ ልጅ በጣም አሪፍ እድል እኮ ነው። በጣም ትልቅ ኩባንያ ነው። እንደውም እዛ ይመችሻል። አባዬ፣ ወይዘሮ ሩቻን እኮ አስተማሪ ቀጥራልኛለች። ኮምፒውተርና እንግሊዘኛ እንድማር አስተማሪ ቀጥራልኛለች። ስራው በደንብ እንዲገባኝ እየጣረች ነው። እንደዚህ ባደርግ አሳዝናታለሁ። ምንም የሚያሳዝን ነገር የለውም። በይ አሁኑኑ ሂጂና ቃለ መጠይቁን አድርጊ። እኔ እንጃ ብቻ አላውቅም። ይኸውልሽ ልጄ፣ አሁንም እኔ እንጃ ነው የምትይው። ቱርካን ከሶመር ጋር ስትገናኙ እንዴትስ ብላችሁ ነው ቀና ብላችሁ የምትተያዩት? እሱን ግን አስበሽበታል ልጄ? እናትሽ ልክ ናት የኔ ልጅ። አንድ ላይ መሆን የለባችሁም። ላንቺም አይመችሽም። እንደዚህ መሆን የለበትም። እሺ አሁንም ጊዜ አለሽ። በይ ሂጂና ተዘገጃጂ። ከዛ ወደ ቃለ መጠይቅሽ ሂጂ። በይ ተነሽ። እሺ እንግዲያውስ ቤት ሄጄ ልብሴ ልቀይር። እሺ ነይ፣ እኔ እሸኝሻለሁ። ነይ እንሂድ። የኔ ውድ መሄድሽ ነው? አዎ ልክ ነሽ አክስቴ። አሁን ልብሴን ቀይሬ ቃለ መጠይቁ ጋር እሄዳለሁ። አዎ እናትሽ ስትል የነበረችው ይህንን ነው።
እሺ በቃ እጂ ጥሩ ጅማሬ እንደሚሆንልሽ እመኝልሻለሁ። ፈጣሪ ይጠብቅሻል። የምትዩበት ቦታ ጥሩ ሲሆን አስተሳሰብሽም ይቀየራል። አዎ የኔ ወዳው ቱርካን ከቃለ መጠይቁ በኋላ ነው እሺ እንዴት እንደሆንሽ መስማት ፈልጋለሁ። አዎ እኔም ቆንጆ ምግብ እያዘጋጀው ነው። ደግሞ በጣም የምትወጂው ምግብ ነው። እሺ አክስቴ ቻው። ውይ የኔ ውድ አባዬ። እሺ የኔ ልጅ መልካም እድል። እሺ ቻው የኔ ውድ መልካም ቀን ይሁንልሽ። ውይ የፈጣሪ ያለ ከዚህ በኋላ ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። በጣም ነው የሚያሳዝነው። ነዛት ከዚህ በኋላ ሰላም እንደሚሆን ተስፋ አደርጋለሁ። አይ ልጅቷን አታያትም እንዴ? ተጎድታለች። ሶመርም እንደሷ መጎዳቱን አልጠራጠርም። ቅድም እንደዚህ ልላት ነበረ ግን ማስወጣት አቃተኝ። ምናልባት የተፋቱት ሁለቱን ግትር ስለሆኑ ሊሆን ይችላል። እንደዛ ነው የሚሰማኝ። አይ ወንድሜ ይሄ ግትርነት ብቻ አይደለም። ይሄ ትዳር ለሁለቱም ጥሩ አይደለም። ከወዲሁ ማብቃቱ ጥሩ ነገር ነው። ጥሩ ይሁን ጥሩ አይሁን እኔ ምንም አላውቅም። አሁን እያስጨነቀኝ ያለው የቱርካን ነገር ይሁን የዶኖሽ ግራ መጋባት ይሁን መለየት አልቻልኩም። ምን እንደማደርግ አላውቅም። እንዴት የሚያስጠላ ነገር ነው። ቆይ ምንድነው የተፈጠረ ነገር አለ እንዴ? ምን እንዳለች ታውቂያለሽ? እኔና ነስሪን የተለያየ ነገር እየነገርናት እንደሆነ ጠይቃኛለች። ከዛ ሁለታችንም እየዋሸናት እንደሆነ ነግራኝ ሄደች። ይሄንን ታምኛለሽ? ምንድን ያልከው? እንዴ ለምን እንዋሽሻለን? እኔ ልጅ ያው ተምታቶብን ነው ማለቴ። እኔም ማምታትቸው ሊሆን ይችላል። እናትሽ ልክ ናት ማለት ነው። ያው እሷ ስለወለደቻችሁ እሷ ነች ልክ የምትሆነው። ግን እኮ አባዬ ፎቶን ስታየው እርግጠኛ ነበርክ። እያንዳንዱ እንደምታስታውስም ነግራኝ ነበር። ዶኑሽ ስሚ፣ ቀንን አምታትቼ እኮ ነው። ታዲያ ይሄ ምንድነው ችግሩ? በጣም ብዙ አመት ሆኖታል። ሳናስታውስ ቀረም ማለት ዋሸን ማለት ነው? ማስታወስ ስላቃተኝ ነው። በቃ ይሄ ነው የተፈጠረው። በቃ እንሂድ። ዶኑሽ እማዬ ፊቴና እግሬን ታጥቤ እመጣለሁ። እሺ ነዛት ነስሪን ሻዩን አፍልቻለሁ። ዶኑሽ ዛሬ በጊዜ ነው የመጣሽው ልጄ? መቼም ዛሬ ከትምህርት እንዳልቀረሽ ተስፋ አደርጋለሁ። አይ አክስቴ ጧት ላይ የሆነ ፈተና ነበረኝ እና እሱን ስጨርስ በጊዜ ለቀውን ነው። እንደዛ ነው። እሺ እንግዲያውስ የኔ ውድ እህትሽ ዛሬ ተፋታለች። እሺ በስተመጨረሻ ተፋቱ። አዎ በጣም አዝናለች። የኔ ውድ እህትነት እኮ ለእንደዚህ አይነት ቀን ይጠቅማል። እሷ ጋር ሄደሽ ይቅርታ ጠይቀሻት ብታጽናኛት ጥሩ ነው። በመሃላችሁ ያለውን መቃቃር ተውት። እንዲያውም አሁን እህትሽን ልታግዣትና ከእሷ ጋር ልትሆኝ ነው የሚገባው። ከምንም በላይ ታስፈልጊያታለሽ። ለዳሪያም ቢሆን ልደውልላት። ያን ያህል አሳሳቢ ትምህርት ወይም ፈተና ከሌላት ትምጣ። ልክ እንደ ድሮ አብራችሁኑና እንዲህ ያለውን ከባድ ቀን እንድታልፉ ትፈልጋለሁ የኔ ውድ። እሺ በቅድሚያ ፊቴና እግሬን ታጥቤ እመጣለሁ። እሺ አሁን ለዳሪያ ደውልላታለሁ። እሺ ሄሎ የኔ ውድ እንዴት ነሽ? ደህና ነኝ አክስቴ። አንቺ እንዴት ነሽ? እማዬ እንዴት ናት? ሁላችሁም እንዴት ናችሁ? ደህና ነሽ? እናትሽ በጣም ደህና ናት። ይኸውልሽ አሁን የደወልኩልሽ አባትሽን አስፈቅጂውና እዚህ የምትመጭበት ትኬት ይቆረጥልሽና መተሽ ለትንሽ ቀን እዚህ ቆየ። አይ መምጣት አልችልም። አሁን ፈተና አለብኝ። እንደውም አሁን ወደ ፈተና ልገባ ነው። እንዴ የኔ ውድ ታዲያ ፈተናሽ መቼ ነው የሚያልቀው? አላውቅም። አሁን ራሱ ወደ ፈተና ልገባ ነው። በቃ ቻው፣ ማታ ደውልልሻለሁ። እሺ ማታ እናወራለን። ዳሪያ ይሄ ምንድነው? ምኑን ነው እንዲህ የምታደርጊው? ሆን ብለሽ ነው አይደለም? ይሄ አለባበስ ምንድነው? ቢያንስ እንኳን እንዲህ መገላለጥ አታቆሚም? ሙስጣፋ እንዲህ ሆኜ ነው ያገኘኸኝ፣ እንዲህ ሆኜ ነው ወደድከኝ።
ስለዚህ እንድቀየር አጠብቅ። እኔ እንድትቀየር ነግሬሃለሁ። ጸጉርን አሳድግ ወይ ጆሮን ተበሳብያለሁ አላልኩም? ይኸውልህ እንደሆኝ ልትቀበለኝ ፈቃደኛ ካልሆንክ እንለያይ ወይ እንደዚህ እንቀጥላለን። እንዲህ እንቀጥል? እንዲህ ነው በቃ? እባክህና ቁጭ ብለን እናውራ። ና መፍትሄ እንፈልግለት አንባባልም ማለት ነው? ያልተመቸሽ ነገር ሲኖር እንዲያይ ነው የሚባለው? እንዲህ ነው የምንቀጥለው? አንቺ የምትፈልጊውን ነገር ታደርጊያለሽ። ብዙ ጊዜ እኔ የምፈልገውን ነገር በሙሉ አደርጋለሁ። የተጋባ ነው ለዚህ ነው። ግን እኮ አንተ እንድቀየር ትፈልጋለህ። ይኸውልሽ ዳሪያ፣ ምን መሰለሽ፣ እኔ ወደ አንቺ ሐሳብ ካልተጠጋው አንቺም ወደ እኔ ሐሳብ ካልተጠጋሽ መሃል ላይ መገናኘት አንችልም። አንድ አይነት መንገድ መከተል አንችልም። ያኔ ቃል የተገባባ ነው ለዚህ ነው። እንዲህ ከሆነ ምን ሊፈጠር ነው? እርስ በእርሳችን የማንደማመጥ ከሆነ አብረን ምን ያህል ርቀት መቀጠል ልንችል ነው? እስቲ ንገሪኝ። ስህተት ስሰራ አንቺም ቁጭ ብለሽ የምታየኝ ከሆነ እናም አንቺ እዚህ ጋር ሙስጠፋ የሰራው ስህተት ነው ብለሽ ካልነገርሽኝ ያቺ የሚሰማትን ነገር ሳትደብቅ ፊት ለፊት የምትናገረው ዳሪያ የት ገባች? እሺ ያው የገዛውልሽን ቀሚስ አልወደድሽውም ይሆናል፣ ግን ቢያንስ እንኳን ለክተሹ ሙስጠፋ አልወደድኩትም ብትይኝ ጥሩ አልነበረ? እንደዛ ብትይኝ ምን ነበረበት? እንዲህ መነጋገር እንኳን አንችልም ነበረ። ችግሩንም ከስር መሰረቱ እንፈታው ነበረ። አንድ ነገር ልንገርሽ፣ በእኔና በአንቺ መሃል ያለው ችግር አለመነጋገራችን ብቻ ነው። ይኸውልህ ልጄ፣ እንዳትናደድብኝ፣ ግን ደግሞ ይሄ ነገር እንደሚመጣ አውቄው ነበር። እማዬ ምኑ እንደሚመጣ ነው የታወቀሽ? በሁለት ቀን ምንድነው የታየሽ? በፈጠረሽ አምላክ ይሄን ነገር ተይው። ይኸውልህ ልጄ፣ ከዚህች ልጅ ጋር መሆን አትችልም። ወደፊት ታሳብዳለች እና ደግሞ ይጸጽታል እና ደስታህን ነው የምትነሳ። እመነኝ። ይኸውልሽ እባክሽ የሆነች ጫፍ ሰምተሽ የምትናገሪውን ነገር እያሰብሽ ተናገሪ እሺ። ልጅቷ ቀሚስ ገዛውላት ግን አልወደደችውም። በቃ ያቺ ልጅ አመፀኛ ናት ልጄ፣ አስቸጋሪ ናት። አመፀኛ ናት አዎ፣ ግን እኔም እሷን ሳገኛት እንደዛ ነበርኩኝ። ስለዚህ ሁሉም ነገር ይስተካከላል። በቃ ወደ ልቧ ትመለሳለች። እማዬ እባክሽ እንደዚህ አትበይ። ምን ሆነሻል እማዬ? አይ አስተዳደጓ እንድትማር የሚያረጋት አይደለም። ትለያለች ልጄ። አዎ ልክ ነሽ፣ ትለያለች። እኔን የምትፈልገኝ ከሆነ ለእኔ ትቀየራለች። የምላትን ትሰማኛለች፣ የምላትን ታደርጋለች። እኔ የምፈልገውን አለባበስ ትከተላለች። ማለቴ እሷ አያሳስብም፣ የምፈልገውን ነገር ታደርጋለች። አዎ የምትፈልገውን ነገር ታደርግልህ ይሆናል። ከዛ በፊት ግን በቅርቡ ነው የምታሳብድህ። ከዛ ያኔ እማዬ እኮ ልክ ነበረች ትላለህ። ትቀየራለች ትለኛለህ እንዴ? ተው እንጂ። ቤተሰቦቿ ላይ ያስተካክላት ያልቻሉትን አንተ ነህ የምታስተካክላት። ማነህ ልጄ? እማዬ ይኸውልሽ እዚህ በመምጣቴ እንዲጸጽተኝ አታርጊኝ። ዳሪያ ትሰማሻለች። በቃ ዝም በይ። አያገባኝም። ዳሪያ ምን እየተፈጠረ ነው? ምንም አያገባህም። እኔን ስነ ምግባር የምታስተምረኝ ማን ስለሆንክ ነው? እቀየራለሁ አይደል? እኔም አድጋለሁ አይደል? ምን ማለት ነው ሙስጠፋ? እኔ አንተ እስረኛ ነኝ? ይኸው ምን አልኩኝ? ምንም ነገር ቢፈጠር ቤተሰቦቼ ማክበር አለባችሁ። በስነ ስርዓት ነው ያሳደጉኝ። ገባሽ? እንዲህ ከማለትሽ በፊት ራስሽን ተመልከች እሺ። ዳሪያ ቤተሰቤ ማንም እንዲህ አይነት ነገር ለመናገር አይችልም እሺ። ለማንም ስላልቀየረ መቼም አልቀየረም። ይኸው ተቀበለኝ ያልኩ እኮ ነው። ትክክለኛ ማንነቴ ይሄ ነው እሺ። ካልወደድከኝ እንግዲያውስ የእናት አሻንጉሊት የምትሆን ሌላ ሴት ፈልግ። ባለጌ ነሽ ማትረቢ። ዳሪያ የምትናገሪውን ነገር እያሰብሽ ባላስተውል ምን ልታመጣ ነው? ልትመታኝ ነው? ምን ሆነሽ ነው? ምንድነው የምትይው? መቼ ነው እኔ አንቺ ላይ እጄን ያነሳሁት? ታደርገዋለህ። እናትህ ከፈለገች ማድረግህ አይቀርም። ምክንያቱም አንተ ያኔ የወደድኩ ሙስጠፋ አይደለህም። ልጄ እልህ ልታስይዝ እየሞከረች ነው። ተዋት በቃ። ና በል ውጪ ውጣና አየር ውሰድ። ሙስጠፋን እያናደድኩት ያለሁት እኔ ሳልሆን አንቺ ነሽ። በይ ልጅሽን ያዢና ደስተኛ ህይወት ምሪ እሺ። ዳሪያ ሙስጠፋ ይኸውልህ ተናዳለህ እኮ። ተመልከቱልኝ ብቻ። እናትና ልጅ ህይወቴን ሲውል ሊያስመስሉት ነው። ሲብላይ ሰይጣን ነሽ፣ ሰይጣን ነሽ።